ሰላም እንዴት ናችሁ? ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎች በተለይም ደግሞ ዝውውርን በተመለከተ አዳዲስ መረጃዎች ወጥተዋል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ከፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ክሪስታል ፓላስን የመልቀቅ ፍላጎት እንዳለው በሰፊ የሚነገርለት የቡድኑ ኮከብ ተከላካይ ማርክ ገሂ በለንደን ባለ ክለብ ውስጥ መቀላቀል እንደሚመርጥ ተዘግቧል። የገሂ ፍላጎት ተጫዋቹ ለንደን ለቆ መውጣት አይፈልግም። በለንደን በሚገኝ ትልቅ ክለብ መጫወት እንደሚመኝም ተነግሯል። አርሰናል እንግዲህ መንቀሳቀስ የሚችል ከሆነ ወይም ሪፖርቶች እንደሚጠቁሙት ከሆነ አርሰናል ለዝውውሩ በይፋ እንቅስቃሴ ካደረገ ማርክ ገሂ ያለምንም ማመንታት ወደ ሰሜን ለንደኑ ክለብ አርሰናል ያቃል ተብሎ ይገመታል። ደሞዙ ምንም አይነት ችግር ይሆናል ተብሎም አይጠበቅም። እንግዲህ የአርሰናሉ አሰልጣኝ ሚካኤል አርቴታ የዝውውሩን እንዲሆን የሚያስችል የረጅም ጊዜ እቅድ እንዳለው ነው የተገለጸው። ለጌሂ የሚሆን ቦታ እንግዲህ ይኖራል ተብሎ ይጠበቃል። የተጫዋቹ ጉዳትና ቦታ ለውጥ ለማርክ ገሂ ቋሚ ቦታ የሚሆን ክፍተት ይፈጥራል። ማርክ ገሂ በአርሰናል የመከላከል መስመር ላይ አዲስ ጥንካሬ ለመጨመር የአርቴታ ዋነኛ ኢላማ ሆኖ እንደቀጠለ ነው እየተገለጸ የሚገኘው። ምናልባትም አዲስ ያልተጠበቀ ዝውውር በአርሰናል ቤት ይኖራል ተብሎ ይጠበቃል። አርሰናል እንግዲህ በማርክ ገሂ ላይ ፍላጎት እንዳላቸውና እሱን በቡድኑ ውስጥ በመጨመር ሊዩስ ስኬሊ ወደ ተመራጭ ወደ ሆነው ቦታ እንዲመለስ ያስችለዋል ተብሎ ይጠበቃል። ምናልባትም ማርክ ገሂን በቅርቡ ወደ አርሰናል የሚመጣበት እድል ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች የገለጹ ይገኛሉ። ማርክ ገሂ ወደ አርሰናል መጣ ማለት በተለይ ደግሞ አሁን ላለው የመከላከል አቅም ኮንሲስተንሲውን ይጨምረዋል ተብሎ ይጠበቃል። በተለይም ደግሞ እነ ገብርኤል ማጋሌሽ ወይም ዊሊያም ሳሊባ በሚጎዱ ጊዜ የእሱ መኖር ከፍተኛ የሆነ ሚናን ይጫወታል ተብሎ ይጠበቃል። ስለዚህ ማርክ ገሂ ወደ አርሰናል የመምጣት እድሉ ከፍተኛ እንደሆነ ታማኝ የሚባሉ የዜና አውታሮች ነው እየገለጹት የሚገኙ። ይሄ በጣም መልካም የሚባል ዜና ነው ለአርሰናል ደጋፊዎች። አርሰናል በሚመጣው የክረምት የዝውውር መስኮት ሞርጋን ሮጀርስን ለማዘዋወር እያሰቡ ሲሆን ነገር ግን ኢታን ዋኔሪን ለማንኛውም ተቀናቃኝ ቡድን አንሸጥም በሚሉ አቋማቸው ላይ እንደጸኑ እየተገለጸ ይገኛል። ከቅርብ ጊዜያት በፊት እንግዲህ የምዕራብ ለንደኑ ክለብ ቼልሲ ተጫዋቹ ላይ ፍላጎት እንዳሳደረ ይታወቃልና ከዚህ በፊትም ጥያቄዎችን ሲያቀርብ ነበረ። ነገር ግን እንግዲህ አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ አርሰናሎች እንዲህ በቀላሉ ተጫዋቹን ይለቁታል ተብሎ አይጠበቅም። በቂ ዝውውር ሂሳብ ምናልባት ከቀረበ ሊለቁት ይችላሉ። ነገር ግን አሁን ባለው ሁኔታ አርሰናሎች በቀላሉ ኢታን ዋኔሪን ይለቁታል ተብሎ እንደማይጠበቅ ታማኝ የሚባሉ የዜና አውታሮች ነው እየገለጹት የሚገኘው። ዲክላን ራይስ በቪክተር ዮክሬሽ ላይ እንግዲህ አስተያየቱን ሰጥቷል። ከባድ ነው፣ ምክንያቱም ሁልጊዜ ሁለት ተከላካዮች በሱ ላይ ናቸው። ስለዚህ ጥንካሬውን መጠቀም አለበት፣ ለቡድኑ የሚችለውን ሁሉ ማድረግ አለበት እና በመጀመሪያው ጎል ላይ እንግዲህ ያለ እርሱ ጎሉ ባልተቆጠረ ነበር ብሏል። ጨዋታውን ለመለወጥ ይህ ለኛ ወሳኝ ጊዜ ነበር። አሁን ግን በፕሪሚየር ሊጉ ያሉ ተከላካዮች ቪክተር ዮክሬሽን ማቆም ይፈልጋሉ፣ ምክንያቱም እሱ በዓለም ላይ ካሉ ምርጥ አጥቂዎች መካከል አንዱ ነው ሲል ነው ዲክላን ራይስ እየተናገረው። እንግዲህ ለዲክላን ራይስ ጎል ወሳኝ የሆነ ሞመንትን መፍጠር ችሎ ነበረ ቪክተር ዮክሬሽ እንደሚታወቀው እና በተለይም ደግሞ ተከላካዮችን ድራግ በማድረግ ወደ አንድ ቦታ በመሰብሰብ ስፔስ እንዲፈጠር አድርጓል ቪክተር ዮክሬሽ እና ከዚህ በፊትም እንግዲህ ለመናገር ወስኛለሁ ጎል ባያስቆጥርም እንኳን በአርሰናል ቤት ጥሩ የሆነ ሚናን እየተጫወተ ይገኛል። ያው ጎል በማስቆጠሩ ረገድ እየረዳው ባይሆንም እንኳን በተዘዋዋሪ አርሰናሎችን እያገዛቸው እንደሆነ ፍንትው አድርጎ የሚያሳይ ሞመንት ነው ያ ሞመንት እና ይህ ሚናውን የሚቀጥል ከሆነ አርሰናሎች ከቪክተር ዮክሬሽ እንግዲህ ይጠቅማሉ ተብሎ ነው የሚጠበቀው። ወደፊት ደግሞ በጎል አስቆጣሪነቱ ረገድ አርሰናልን ይጠቅመዋል ተብሎ ይጠበቃል። ያው እንደሚታወቀው እንግዲህ አንድ አጥቂ ጎል በሚያስቆጥር ረገድ ነው እንግዲህ በራስ መተማመኑ እየጨመረ እየመጣ ሌሎች ጎሎችን የሚያስቆጥረውና ይህንን እንዲያደርግ ደግሞ ሚካኤል አርቴታ በሚገባ ያግዙታል፣ በሚገባ ይረዱታል ተብሎ ነው የሚጠበቀው። ተጫዋቹ ስፖርቲንግ ሊዝበን ቤት ሆኖ የሚታወቅበትን የጎል ማስቆጠር አቅም እዚህም እንግዲህ በአርሰናል ይደግሟል ተብሎ ይጠበቃል። ሌላኛው እንግዲህ አርሰናል ትልቅ ተስፋ የተጣለበትን የ17 ዓመቱ የብላክበርን ሮቨርስ አጥቂ ኢጎር ታዮንን ለማስፈረም እየተመለከቱት እንደሆነ ተነግሯል። መድፈኞቹ ከዚህ በፊት አጥቂውን ለማስፈረም 2 ጊዜ ያቀረቡት ጥያቄ ውድቅ መደረጉ ይታወሳል። ተጫዋቹ አሁን ላይ በስኮላርሺፕ ኮንትራት የሚገኝ ሲሆን ክለቡን መልቀቅ ይፈልጋል። ብላክበርን ያቀረቡለትን 2 የኮንትራት ጥያቄ ውድቅ አድርገዋል። የተጫዋቹ ቤተሰቦች ከ3 ቀናት በፊት ወደ ሌላ ክለብ እንዲሄድ ፍላጎት እንዳላቸው አሳውቀዋል። አርሰናል አሁን ለተጫዋቹ 1 ሚሊዮን ፓውንድ በቂ እንደሆነ ያምናሉና መድፈኞቹ ተጫዋቹን ወደ ወጣት ቡድን በመቀላቀል ከአኑስ ጋር እንዲፎካከር እንደሚፈልጉ ነው እየተገለጸ የሚገኘው። በወጣቶች ላይ እንግዲህ ሚካኤል አርቴታ ወሳኝ የሚባል ስራን እየሰራ ይገኛል። ይሄ በጣም የሚደነቅ ነገር ነው። ምክንያቱም አንድ ክለብ ሞር በወጣቶች ላይ መስራት ሲችል ነው ውጤት ማምጣት የሚችለውና ከስር መሰረት ጥሩ ስራ መሰራት የሚችል ከሆነ
ክለቡ ለረጅም ጊዜ ውጤትን ይዞ እንዲሄድ ያደርጋል ተብሎ ይጠበቃልና እንደ አጠቃላይ አርሰናሎች ጥሩ ስራን እየሰሩ ይገኛሉ። በዘንድሮው ውድድር ዘመን እንግዲህ የሆነ ጥሩ ነገርን ያሳዩናል ተብሎም ይጠበቃል። እስቲ ስለ ቪክተር ዮክሬሽ አንዳንድ ነገር እንበል። እንግዲህ ቪክተር ዮክሬሽ ዲክላን ራይስ ላስቆጠረው ሁለተኛ ጎል አስተዋጽኦ እጅግ ከፍተኛ እንደሆነ ይታወቃልና እሱ የሚታይ ነገር ነው። ነገር ግን ሁሌም እንደምንታዘቡ ቪክተር ዮክሬሽ ተቀይሮ ሲወጣ በአንድ የአርሰናል በተቃራኒትም ጫና ውስጥ የሚገባው ነገር የዕለት ተዕለት ተግባራችን መሆኑ ትንሽ ያስገርማል። እያንዳንዱ የኳስ ቁጥጥር ፕሬሲንግ እንዲሁም ደግሞ ጌሙ ላይ የነበረው ኢንተንሲቲ ጠቅላላ እሱ ተቀይሮ ሲወጣ እናጠዋለና የተቃራኒ ቲም ተከላካይ ወደፊት አግሬሲቭ ሆኖ መምጣት ይጀምራል። በሄሱስ እንግዲህ ይህንን አናየም። በየደቂቃው ነው ኳስን የሚቀሙት። ለሰከንድ ኳስን ሆልድ አድርጎ ሲቆይ አንመለከትምና እንግዲህ አንዳንድ የአርሰናል ደጋፊ የዮክሬሽ እንቅስቃሴ ማለትም በየሳምንቱ ለሚቆጠረው ጎሎች የራሱን አሻራ ማሳረፍ እስከቀጠለ ድረስ ልጁ ምንም አይነት ቅሬታ አያነሱም እና ብቸኛው እዚህ አሁን ችግር የሚነሳው ችግር አሁን ላይ ባለበት የእግር ኳስ ዘመን 60 እና 70 ሚሊዮን ፓውንድ አውጥታ የምታመጣቸው አጥቂዎች በምትጠብቀው ደረጃ ዊክ ኢን ዊክ አውት ጎሎችን ዴሊቨር ሊያደርጉልህ አለመቻላቸው ነውና ምናልባትም ሀሳብ እንግዲህ አርቴታ አሞሪም መሆን መስሎት ሌሎች ክለቦች ቡድናቸውን ሴት በሚያደርጉበት መንገድ በዚህ ሰዓት ካሉ አጥቂዎች ብቸኛ ትራይቭ ሊያደርጉ የሚችሉ 9 ቁጥር ሮበርት ሌዋንዶስኪ ብቻ ነውና ከሱ ባሻገር ክሊያን ምባፔ በጣም ኳሊቲ ያለው የሚባል አጥቂ እንደሆነ ይታወቃልና ሌሎች የዘመኑ አጥቂዎች ግን ለዚህ ታድ ዮክሬሽ እንደዚህ በየጌሙ የሚሰጣቸው ግልጋሎቶች እንቅስቃሴዎቹ አመቱ መጨረሻ ላይ አርሰናልን ዋንጫ እንዲያነሳ ያደርጋሉ ተብሎ ይጠበቃል። ይህንን ማድረግ የሚችል ከሆነ ጥሩ ነገር አድርጓል ተብሎ ነው የሚጠበቀው። ጎሎችንም ያስቆጥራል። አሁን ወደፊት አሁን ብዙ የአርሰናል ደጋፊ ጎሎችን አያስቆጥርም የሚል ቅራኔ ነው ያላቸውና ጎሎች ይመጣሉ። አሁን አርሰናልን ውጤታማ ካደረጉ አጫወቱ ቀስ እያለ ደግሞ ጎሎች ማስቆጠሩን ይጀምራል የሚል እምነት ያለኝና እንደ አጠቃላይ ስታት ሲታይ ቪክተር ዮክሬሽ እንግዲህ በፖርቹጋል እያለ የምናውቀው ጎል አስቆጣሪነቱ ለምን ቀነሰ ለሚለው ጥያቄ እኔ በግሌ ሁለት መልስ አለኝ። አንደኛውና ዋነኛው ነው ብዬ የማስበው የአርቴታ ያጫወት ነው። እድሎችን ክፍት ሆኖ ለሚጠብቅ ፈጣን ሩጫዎችን እያደረገ ጎሎችን ማስቆጠር ለሚወድ አጥቂ ሳይሆን ባለፉት ዓመታት እንደነበረው ለአስተኛ 9 ቁጥር የሚመች ከፊት የሚሰለፈው አጥቂ እንደ ሃቨርት ወይም ጄሱስ ጥልቅ እየገባ በቢውልድ አፕ ላይ የሚሳተፍ እድሎችን የሚጠብቅ ሳይሆን እድሎችን ለሚፈጥር የፊት መስመር የሚሆን የጨዋታ ቅርጽ እስካሁን እያየን እንደሆነ ይታወቃል። እና አርቴታ ማንም ጎል ያስቆጥር ብቻ ክለቡ ማሸነፍ አለበት ብሎ የሚያምን ይመስላልና ሁለተኛ ምክንያት ደግሞ ተጫዋቾች እስካሁን ዋነኛ የጎል ማሽን ዮክሬሽ እንደሆነ በተቻላቸው አቅም ያገኟቸውን እድሎች ለእርሱ መስጠት እንዳለባቸው አልተነገራቸውም ወይም አይፈልጉም። ሌላኛው ግን የሊጉ ፕሬዠር መላመድ ነው። ከአርሰናል ሲስተም ጋር መዋድ ትንሽ የከበደውም ይመስላል። በተለይም በራሱም እንደተናገረው በእንግሊዝ ከመጣ ጀምሮ ጓደኛ የለውም፣ ቤተሰብም የለውም፣ በሆም ሲክነስ እየተሰቃየ እንዳለ ይታወቃልና እና ይህ ዋነኛ ችግሩ እንኳን ባይሆን የተወሰነ ተጽዕኖ ግን ይኖረዋል የሚል ሀሳብ ነው ያለኝ። ታዲያ አርቴታ ለምን በቋሚነት ያሰልፈዋል ካላችሁ ግን ከላይ እንዳልኩት አርቴታ ብቻ ክለቡ ጎል ያስቆጥር እንጂ ከማንም ይሁን ስለማያገባው ለዚህ ደግሞ ዮክሬሽ በጣም እያገዘው እንደሆነ ስለሚያውቅ ነው ዮክሬሽን በተደጋጋሚ ድል የሚሰጠውና ለአርሰናልም ውጤት እያመጣለት ነው። ብዙ የአርሰናል ደጋፊም እንግዲህ ዮክሬሽ በዚህ ሁኔታ ውጤት እያመጣ አርሰናልን ውጤት ካስገኘው ይህን ያህል ቅሬታ ይሰማቸዋል ተብሎ አይገመትም። ጎሎች ደግሞ ወደፊት ይመጣሉ ተብሎ ይጠበቃል። ሌላኛው ወሳኝ መረጃ እንግዲህ ሊቭሬመንቶ የኒውካስትሉ ራይት ባክ ወደ አርሰናል የመምጣት እድሉ በጣም ከፍ እንዳለው እየተገለጸ የሚገኘው አርሰናሎች ተጫዋቹን ለማስፈረም ወሳኝ የሆነ ስራን እየሰሩ እንደሆነ እየተገለጸ ይገኛል። ታውቁታላችሁ በኒውካስትል ቤት ምን ያህል ድንቅ እንቅስቃሴን ሲያስመለክት እንደነበረና ይህንን እንግሊዛዊ ተጫዋች እንግዲህ አርሰናሎች ለማስፈረም ወሳኝ የሆነ ስራን ለመስራት ከወዲሁ ዝግጁ እንደሆነ እየተገለጸ ይገኛል። በአርሰናል ቤትም እንግዲህ በዝውውር ራዳር ውስጥ ከገቡ ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ ተጫዋች እንደሆነ ነው እየተገለጸ የሚገኘው። አርሰናሎች በጥሩ የዝውውር መስኮት አዳዲስ ተጫዋቾችን ለማስፈረም ሙከራ ያደርጋሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።